የፍልስጤም ፕሬዝዳንት መሐመድ አባስ በእስራኤልና ፍልስጤም መካከል በፈረንሳይ ይፋ የሆነው እቅድ ላይ ከዓለም መሪዎች ጋር ለመስራት ዝግጁ ነኝ ማለታቸው ተሰምቷል። በመንግስታቱ ድርጅት ጉባኤ ላይ በቪዲዮ ንግግር አድርገዋል። መሐመድ አባስ ሐማስ በወደፊቱ ጋዛ ላይ ምንም አይነት የመሪነት ስፍራ እንደማይኖረውና ትጥቁን እንዲፈታም ጥያቄ አቅርበዋል። አባስ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ልክ አይደለም ብለውታል። ሐማስ በእስራኤል ላይ የፈጸመውን ጥቃት ማውገዛቸውን አስታውሰዋል። መሐመድ አባስ በእስራኤልና ሐማስ ውጥረት ውስጥ መሆናቸው ለፍልስጤማውያን የሀገርነት ጥያቄም እንዲሁ ጫና ይፈጥራል ተብሏል። የአሜሪካ ፖለቲከኞች ፍልስጤምን ካገዙ ሀገር የመሆን እድል እንደሚኖራትና እስራኤልም ያለባትን ስጋት ማጥራት እንደሚሻ ተወስቷል። መሐመድ አባስ በመንግስታቱ ድርጅት ላይ በቪዲዮ ያደረጉት ንግግር በሐማስ በኩል ተቀባይነቱም ጥያቄ ውስጥ የሚገባ ነው። በቅርቡ ለፍልስጤም ሀገርነት እውቅና የሰጡት ሀገራት ካናዳ፣ አውስትራሊያ፣ ዩናይትድ ኪንግደምና ፖርቹጋልን አመስግነዋል። ምንም እንኳን እስራኤል ለደህንነቴ ስጋት ነው በሚል መግለጫውን ብታጣጥለውም ምናልባትም እስራኤልና ፍልስጤም ጎን ለጎን ማኖር የሚያስችል የሁለት ሀገራት መፍትሄ ገቢራዊ ከተደረገ መካከለኛው ምስራቅም ሰላም ይሆናል ተብሏል። እስራኤል ሐማስ ኖረም አልኖረም ቀጠናው ላይ ስጋት አለብኝ በሚል የተለያዩ ጥያቄዎችን በማንሳት ላይ ስትሆን አባስ ግን ከፕሬዝዳንት ዶናልድ ትራምፕ፣ ከሳውዲ አረቢያ፣ ከፈረንሳይና ከሌሎች አካላት ጋር ለመስራት ዝግጁ ነኝ ብለዋል። ይህ ደግሞ ለእስራኤል ፖለቲከኞች ሰላማዊ መንገድ እንዲከተሉ ያደርጋል በሚል በበጎ ተመልክተውታል። መሐመድ አባስ ይህን ቢሉም ፋታህ እንደ ድርጅት ለፍልስጤም ውክልና የለውም በሚል በራሱ ሐማስ ጥያቄ ማንሳቱ አይቀሬ ነው። እስራኤል ለዘመናት የህልውና አደጋ ሆኖብኛል በምትለው ሐማስ ላይ ጦር ካወጀች ወዲህ ሁኔታው አደገኛ እየሆነ መጥቷል። ምንም እንኳን 150 የሚጠጉ ሀገራት ለፍልስጤም እውቅና ቢሰጡም አሜሪካ በጸጥታው ምክር ቤት ፈቃደኛ ካልሆነች የሚሳካም አይደለም። የፍልስጤም ፕሬዝዳንት የጦርነቱ ማብቃት ተከትሎ ብሔራዊ ሪፎርም እንዲሁም በአንድ ዓመት ውስጥ ፕሬዝዳንታዊና የህዝብ ተወካዮች ምክር ቤት ምርጫ እንደሚያደርግ ተነግሯል። እሳቸው ይህን ቢሉም መሬት ላይ ያለው ሀቅ ያን የሚያደርግ እንዳልሆነ ግን ተወስቷል። ዴሞክራሲያዊ ዘመናዊ መንግስት፣ ለዓለም አቀፍ የህግ የበላይነት፣ የብዙሃንነት ስርዓት፣ ሰላማዊ ስልጣን ሽግግርና የሴቶችና የወጣቶች ስልጣን መረጋገጥ እንፈልጋለን ያሉት አባስ የሁለት ሀገራት መፍትሄ በጎ ውጤት ይኖራል በሚል ሀሳባቸውን ሰጥተዋል። ፍልስጤም ለመጨረሻ ጊዜ ምርጫ ያካሄደችው እንደ አውሮፓውያን አቆጣጠር በ2006 ሲሆን ሐማስ ማሸነፉም ይታወሳል። በተለይም እስራኤል ታጋቾች ከተለቀቁላትና ፖለቲካዊ መንገዱ ሰላማዊ ከሆነላት ፍልስጤምን እንደ ሀገር ልትቆጥር ትችላለች የሚል ተስፋ ያላቸው ቢኖሩም ጉዳዩን ግን ከጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል በቀላሉ አይታይም ተብሏል።